በልጅነቱ ኑሮን ተጋፍጦ ከእናቱ ጋር አድጓል። ነገር ግን በህይወቱ ውስጥ ብዙ ትግልን ያሳለፈው ጋዜጠኛ ሶፎንያስ የሊስትሮ ዕቃውን አንስቶ ስራ ጀምሯል። መዘነጥ የሚወደው መልበስ መሽቀርቀርን የሚመርጠው ጋዜጠኛ ሶፎንያስ ከልጅነቱ ጀምሮ በእናቱ ቅፍ ላይ አድጓል። እናቱ መከራን ከፍላለች። ለሱ ስትል ውበቷንም አጣለች። እሱን እንደ ልጅ ለማሳደግ ያልገባችና ያልወጣችበት ቦታ የለም። ይህንንም በተደጋጋሚ ስሟን እያነሳ ክሬዲት ሲሰጣት ሰምተናል። ከ4 ኪሎ ተነስቶ የጋዜጠኝነት ህልሙን ለማሳካት የኢቲቪ በርን ሲያንኳኳ የኖረው ጋዜጠኛ ሶፎንያስ ከዛ በፊት በአስተማሪነት ተመርቆ በመምህርነት ለረጅም ዓመታት ሰርቷል። ብዙ ጥረቶችን ሲያደርግ የቆየው ጋዜጠኛ ሶፎንያስ ከልጅነቱ ጀምሮ በታክሲ ረዳትነት፣ በሊስትሮነት፣ በፖስታ ቤት ተላላኪነት ራሱን ለማሸነፍ ትልቅ ጥረትን አድርጓል። ያ ሁሉ አልፎ ደረጃው ከፍ እያለ መጥቶ ከቴሌቪዥን መስኮቶች እያለፈ በህዝብ ልብ ውስጥ መግባት ጀምሮ ነበር። ነገር ግን ምን ዋጋ አለው? በአንድ በተረገመ ጊዜ የማይሆን ህይወት ውስጥ መዘፈቁን አወቀ። ምናልባትም ለዚህ ህይወቱ የዳረገው ውብ መሆኑና በወንድ ልጅ ስነ ልቦና ውስጥ የሚኖረውን የሸበላነት ስሜት ማንጸባረቁ በእነዚህ በተረገሙ ሰዎች አይንና ጆሮ ውስጥ ከቶት ኖሮ ይሆናል ወደዛ ህይወት እንዲገባ ሆነ። እንግዲህ ከዚህ ህይወቱ በኋላ ነገሮች ሊስተካከሉለት አልቻሉም። በመስቅልቅል ላይ መስቅልቅል እየገጠመው ዛሬ ላይ ደረሰ። ከሰሞኑ ደግሞ በተከታታይ ሲሰሙ በነበሩ መረጃዎች በተለይም እግረኛው ሚዲያ ላይ ከቀረበ በኋላ ያሳያቸው ባህሪዎች፣ የተናገራቸው ንግግሮችና በቀረበለት አፋጣጭ ጥያቄዎች ምክንያት ብዙ ሲባል ቆይቷል። እሱን ለመከላከል ጥረት ሲደረግ በነበረበት ጊዜ ያረተው እኛ ስለሱ ማስረጃ አለን፣ እሱ የሚኖረው ህይወቱን ነው። ያኔም ጋዜጠኛ ተክለ ሃይማኖት የጠየቀው ማስረጃዎችን ሰብስቦ እንጂ በፍጹም እሱን ለመወንጀል አልነበረም እያሉ ብዙዎቹ ሲከራከሩለት ቆይተዋል። በሌላ አቅጣጫ ደግሞ እንዴት በአእምሮ ህመም ላይ ያለን ሰው ጸበል ቦታ መጥቶ ያላጋገመን ሰው በዚህ ደረጃ ጋዜጠኛ ተክለ ሃይማኖት ያፋጥጠዋል? እንዴትስ ወደ ከዚህ ቀደም ህይወቱ እንዲመለስ ያደርገዋል? አእምሮ ሳይረጋጋ በዚህ ደረጃ እንዴት ይወቅሰዋል፣ ይጠይቀዋል የሚሉ ብዙዎች ነበሩ። ታዲያ የጊዜ ጉዳይ ሆነና ብዙ እውነታዎች ፍርጥርጥ እያሉ እየተገለጡ መጡ። ዛሬ ጋዜጠኛ ሶፎንያስ በአዳማ ከተማ ከወጣቶች ጋር የነበረውን ግንኙነት በማስመልከት ብዙ ቪዲዮዎች ተለቀዋል። ይህንን ያደረገው ወጣትም ከላይ ጀምሮ ሲያሳየው እንደታየው ብዙ የቻት ቅይሮችን፣ ብዙ የድምጽ ልውውጦችንና የስልክ ቅጆች አያይዞ ለቋል። ጋዜጠኛ ሶፎንያስ አዳማ ድረስ የሄደው በዚህ በተረገመና በረከሰ ስራው ከሰዎች ጋር ግንኙነት ለማድረግ ነበር። ነገር ግን ወጥመድ ውስጥ የገባው ጋዜጠኛው በኋላ ላይ ነው ይህንንም ያወቀው። መጨረሻ ላይ በብዙ ሰዎች ተከቦ የዱላ ማት ሲወርድበት አረኔ ምን አደረኩኝ በወንድ ልጅ አምላክ እያለ ሲማጸናቸው ታይቷል። ከዛ በኋላ ብዙ ገፋ ያለ እርምጃ ሳይወስዱበት ሮጦ ማምለጥ ችሏል። የሆነውና የሰማነው በማስረጃ ያገኘነው ነገር ሁሉ ግን ለጆሮ የሚከፍ ላይን ለማየት የሚያስጠላ ሆኖ አግኝተናል። እንግዲህ በዚህ ህይወት ውስጥ ለስንት ዓመት ይኖር፣ ስንት ዓመት በዚህ ላይፍ ውስጥ ያሳልፍ የሚታወቅ ነገር ባይኖርም ዛሬ ግን የሱ ነገር አብቅቷል። በጣም አስቂኝ የሚያደርገውና ብዙዎችን ንዴት ውስጥ የከተታቸው ግን ከአዳማ በነበረው ቆይታ በደረሰበት ድብደባና ሮጦ ማምለጡን ተከትሎ ያሳያቸው ባህሪዎች ነበሩ። ከነዚህ ባህሪዎችና መቶም ከፖስታቸው ፖስቶች ውስጥ መረዳት የቻልነው ምናልባት ህዝቡን ለማጭበርበር የሞከረበትን ርቀት ነው። እንዳቀረበው ሪዝንና ምክንያት ከሆነ በአዳማ ከተማ የደረሰብኝ ድብደባ ከአሜሪካ የተላከልኝን ላፕቶፕ ለመቀበል ሲሄድ እንጂ ለሌላ ጉዳይ አልነበረም ሲል በተደጋጋሚ ተናግሯል። ይህንን ባደረገበት ቅጽበት የአዳማ ከተማና የአዲስ አበባ ከተማ ፖሊስ ጉዳዩን ይዘው መከታተል ጀምሯል። ጋዜጠኛው በሐሰት ዘገባ ተወነጀለ ሲል በአዳማ ከተማ ስም ማጥፋት ክስ መመስረት አለበትም
ተብሏል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ያስነሳው አንድ ጋዜጠኛ በአዳማ ከተማ ተዘርፌ ተደበደብኩ በሚል የሰጠው ዘገባ የሐሰት መሆኑን ተከትሎ በአዳማ ከተማ አስተዳደር በኩል በሕግ ሊጠየቅ መሆኑ ተነግሯል። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፋና ወንበዴና ቀማኛ ያለባት አስመስሎ በማቅረቡ ተተችቷል። የአዳማ ከተማ አስተዳደር ጋዜጠኛውን በሕግ እንዲጠየቅና የከተማዋን ስም በማጥፋቱ ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድ ጥያቄ ቀርቧል። መረጃዎቹ እንደሚያመለክቱት አጠቃላይ ክስተቱ በቪዲዮ የተቀረጸ በመሆኑ ጋዜጠኛው ሐሰተኛ ዘገባ መስራቱንና የስሙ መነሳትን ለማስቀረት በፍጥነት እርምጃ መውሰዱን ያወቀ መሆኑ ተጠቅሟል። ጋዜጠኛው በአዳማ ከተማ ነዋሪዎች በአዳም ልጆች ላይ ያሰራጨው ዘገባ የውሸት እንደሆነም ተነግሯል። የአዲስ አበባ ፖሊስ ይህንን ጉዳይ ከሚመለከታቸው አካላት ጋር በመነጋገር እውነቱን እንዲያጣራና ክትትል እያደረገም እንደሆነ ተነግሯል። እንግዲህ ከዚህ በኋላ ተከታትሎ የወጡ ዘገባዎች ደግሞ እንደሚያሳዩት አሻም ዩቲዩብ እና ትርታ 97.6 ኤፍኤሞች የጋዜጠኛ ሶፎንያስን ዝግጅት እንዲያቆሙ ተጠይቀዋል። የጋዜጠኛ ሶፎንያስ ዝግጅት በአስቸኳይ እንዲቋረጥ በአሻም ዩቲዩብ እና በትርታ 97.6 ኤፍኤም ላይ ጠንካራ የሆነ ጥያቄ የቀረበባቸው ነው። ይህ ጥሪ የቀረበው ደግሞ ጋዜጠኛው በቅርቡ ከኢትዮጵያውያን ባህልና እሴት ውጪ በሆነ ተግባር ላይ በመወዘፉና ተግባሩን ለረጅም ጊዜ ሲያደርግ እንደቆየ የሚያሳይ ማስረጃ በመረጋገጡ ነው። ብዙ ኢትዮጵያውያን እነዚህ ሁለት ድርጅቶች የኢትዮጵያውያን ባህልን የማይወክል ሰራተኛና በውስጣቸው አስቀምጠው ለሕዝቡ የፕሮግራም ይዘት እንዳያቀርቡ ስጋታቸውን ገልጸዋል። በማህበራዊ ሚዲያ ላይ የቀረበው የቪዲዮ ማስረጃን ተከትሎ ድርጅቱ በአስቸኳይ ሁኔታውን እንዲመረምሩ ተጠይቋል። አሻም ዩቲዩብና ትርታ 97.6 ኤፍኤም በአስቸኳይ ህጋዊና አስተዳደራዊ እርምጃ እንዲወስዱ ብዙ ኢትዮጵያውያን በትህትና ጠይቀዋል። ይህ ጉዳይ በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኖ የቀጠለ ሲሆን ድርጅቶችም በቅርቡ ምላሽ ይሰጣሉ ሲባል ተነግሯል። ከዚህ ጋር በተያያዘ ዘመን ተሻጋሪው የሚባል አንድ ወጣት ከዚህ ቀደም በሶፎንያስ ላይ የደረሰውን ነገር በመጥቀስና በእርግጥ ልጁ ያለበትን ባህሪ ቀድሞ አሳውቆ ነበር። ዛሬ የተከሰተው ሳይከሰት በፊት ነገሮች እንዲስተካከሉ በሚል ነገሮችን ሲያጋልጥ የነበረ ልጅ ነው። በወቅቱ ብዙዎች ሳይረዱ ትችት ቢሰነዝሩበትም እንግዲህ ይህ ነገር ከተከሰተ በኋላ ከጥቂት ደቂቃዎች በኋላ ማለት ነው ጋዜጠኛ ሶፎንያስ ስለ አዳማ ያሰራጨውን አወዛጋቢ ፖስቱን ሰረዘ። ትላንትና በአዳማ ከተማ ተዘረፍኩኝ በሚል ባሰራጨው መረጃ ከፍተኛ ውዝግብ የተፈጠረበት ጋዜጠኛ ሶፎንያስ አወዛጋቢውን የፌስቡክ ጽሑፍ ሰርዞታል። ምንም እንኳን ጋዜጠኛው ፖስቱን ከማህበራዊ ሚዲያ ገጹ ላይ ቢያጠፋውም ብዙ ተጠቃሚዎችና መረጃ ሰጪ ገጾች ጉርሻን ጨምሮ ጽሑፉን ከማጥፋቱ በፊት ቅጽበታዊ ምስል ወይም ስክሪንሾት በማድረግ ለመረጃና ማስረጃነት አስቀምጠውታል። መረጃው ተጠብቆ በወቅቱ በቀጣይ የሚኖርና የሕግ አስተዳደራዊ ክሶች ላይ ተጽዕኖ ሊያሳድር እንደሚችል ታዛቢዎች ተናግሯል። ፖስቱን ማጥፋቱ የውሸት መረጃ ማሰራጨቱን አምኖ የመቀበል ወይም በህብረተሰቡና በአስተዳደሩ በኩል የቀረበውን ጫና የመፍራት ምልክት ሊሆን እንደሚችል ተገምቷል። በአዳማ ከተማ ስም ማጥፋት ክስ ሊመሰረትበት እንደሚችል ከተጠቆመ በኋላ የተሰጠው ይህንን የፖስት ማጥፋት እርምጃ ትኩረትን ስቧል። ከዚህ በፊት በተደጋጋሚ ስለ ጋዜጠኛ ሶፎንያስ መረን የለቀቁ ድርጊቶች ሲወሩ እስኪ የተሻለውን መፍትሄ እንምረጥ፣ የአእምሮ እክል የገጠመው ሰው ነውና ሕክምናውን እንዲያገኝ ይደረግ፣ ሁለተኛ እድል የሚሰጠው በሚል አቋም እንደያዝኩና ከቅርብ ሰዎቹ ያገኘዋቸውን መረጃዎች ተመርኩዤ ሐሳቤንም አጋርቻለሁ እንደነበርም ይታወቃል። ነገር ግን ልጁ ከድርጊቱ ሊቆጠብ አለመቻሉን በተደጋጋሚ መረጃዎች ይደርሱኝ ነበር። ሰሞኑን አዳማ ከውጭ የተላከልኝ ላፕቶፕ ልቀበል በሄድኩበት ከከባድ ዝርፊያና ድብደባ አመለጥኩኝ የሚል ጽሑፉን ባጋራ ማግስት ፍሬዘር የሚባል ልጅ በቲክቶክ ገጹ እውነታው ይህ አይደለም የሚል ቪዲዮ ሰርቶ በለቀቀ በሰዓታት ውስጥ አስጠፍተውት አካውንቱንም በሪፖርቶች ሊዘጋበት እንደሆነ ተናግሯል። ስለ አጠቃላይ ነገሩ ለማወቅ ትላንት ምሽት ልጁን ለማውራት ሞክሬ ስልኩንም ተቀብዬው የነበረ ቢሆንም ስደውልለት ግን
ላገኘው አልቻልኩም። ከዚህ ልጅ ሌላ አሁንም በርካታ ሰዎችን እያስቸገራቸው እንዳለ የሚጽፍላቸውን ሁላ እያሳዩ የነገሩኝም ብዙ ሰዎች አሉ። ከዚህ በፊት የአእምሮ ሕክምና ባለሙያዎችን እንዲያግዙት ለማድረግ የሞከርኩት ጥረትም ሊሳካ አልቻለም። እናም ልጁ እያደረገው ያለውን ነገር አምኖበትና ማንም ምንም አያመጣም ብሎ ነው ወደሚል ድምዳሜ ላይ ደርሻለሁ። ከግለሰብ ይልቅ የሚጠፋው ትውልድና ይዞ የሚመጣው መስቅልቅል የሚያሳስባችሁ ሰዎች ልጁ በሕግ እንዲጠየቅ የሚገባውን ቅጣትም እንዲያገኝ እንቅስቃሴ ማድረግ አለባችሁ። በአእምሮ ህመም ሽፋን የሚያራምደውን ሰዶማዊነት መግታት ካለብን ከዚህ በላይ ማርፈድ የሚኖርብን አይመስለኝም ሲል ሌላ አስተያየት ሰጪ ሐሳቡን ሰንዝሯል። እንግዲህ በታች እንደተመለከታችሁት ብዙዎቹ ግራ ያጋባቸውና በመጨረሻም ፊቱ የተገለጠው ጋዜጠኛ ሶፎንያስ ምን ያህል ትውልድ ተበላሽቶ እንደሆነ ምን ያህል ሰዎች ላይ ተጽዕኖ አሳድሮ እንደሆነ እስካሁን ድረስ የሚታወቅ ነገር የለም። የዚህ አይነት ተግባሮች አሁን በይፋ እየተደረጉ ያሉና ብዙ ታዋቂ ሰዎችንም ያካተቱ መሆናቸው ለመታገልም አስቸጋሪ አድርጓቸዋል። አረ ወዴት እየሄድ ነው የሚያስብል ጊዜ ላይ መድረሳችን ከዚህ በላይ ምንም ማስረጃ የለም። ይህንን ማስረጃና መረጃ ተከትሎ መንግስት የሚወስደው እርምጃ እየተጠበቀ ይገኛል። በኢትዮጵያውያን ባህል በኢትዮጵያውያን ሕግና የሃይማኖት አስተዳደር መሰረት ይህ ነገር በፍጹም የሚወገዝ ቆሻሻ ተግባር መሆኑ ማንም የሚያውቀው ፀሐይ የሞቀው ጉዳይ ነው። ታዲያ አሁን ይህንን እንደ ማስረጃ ከተገኘ በኋላ መቼም ከቪዲዮና ከፎቶ በላይ ማስረጃ የለምና ይህንን ከያዙ በኋላ የመንግስት አካላት ምን እርምጃ ይወስዳሉ የሚለው በጉጉት እየተጠበቀ ነው። እስካሁን የት እንዳለ በማይታወቅበት ሁኔታ ቤት ውስጥም የሌለው ሌላ ቦታም እየተፈለገ የሚገኘው ጋዜጠኛ ሶፎንያስ ይህንን ነገር እንዴት እንዳደረገ ከምን ሰዎች ጋር ግንኙነት እንዳለው ወደፊትስ ምን ሊያደርግ አስቦ እንደነበረ የሚያስረዳበት ጊዜ ቅርብ ነው ብለን እናስባለን። የኢትዮጵያ መንግስት ከኢትዮጵያ ሕዝብ ጋር ሆኖ ይህንን ነገር ፈር መያዝ ይዘው ከሆነ ወደፊት ስለ ሀገሪቱ ስለ ትውልድና ስለ ሌሎች ነገሮች የምናወራበት ጊዜ እየጠበበ ይመጣል። በቅርቡ የኢትዮጵያ ሴቶች ብሔራዊ ቡድን ተሳታፊዎች ወይም ደግሞ ተጫዋቾች እያደረጉ ያሉትን ስነ ምግባር የጎደለው ይህን ድርጊት በብዙ ሚዲያዎች ሲሰራጭ ሰምተነው ነበር። አሁን ይሄ ነገር እየሰፋ መጥቶ ጋዜጠኞች ውስጥ ገብቷል። የሴቶች ብሔራዊ ቡድን አባላት እርስ በርስ የሚሆኑትንና በተለይም ቪዲዮዎች እየተቀረጹ እየወጡባቸው እንደሆነ በተደጋጋሚ ሲነገር ሰምተናል። አዲስ የብሔራዊ ቡድን ተጫዋች እንኳን እንዳይፈራ ጠንካራ ተጫዋች ወደ ቲሙ እንዳይገባ በዚህ በቆሸሸና በረከሰ ተግባራቸው እያዳከሙ ቀለበት ውስጥ እያስገቡ እንደሚገድሉ ብዙ ሲባልላቸው ነበር። አሁን ታዲያ ይህም ተደርቦ በሌላኛው ዘርፍ በጋዜጠኝነቱ በኩል መጥቷል። የሴቶች ብሔራዊ ቡድን ተጫዋቾች በፎቶ ሳይቀር መለቀቅ ጀምረዋል። አብዛኞቻችሁ ትኩረት እንደሚስባችሁ ብናቅም ይህ ነገር ግን እንዴት እየሰፋ እንደሄደ ከዚህ በላይ ማስረጃ የለም። አረ የወገን ያለህ አረ መንግስት የሀገር ያለ ተብሎ የሚጮህበት ጊዜ አሁን ነውና ብዙዎቻችን መጠየቅ ያለብን ሰዓት ላይ ነን ብለን እናስባለን። ከዚህ በዘለለ መንግስት ኃላፊነቱን ተወጥቶ በዚህ ጉዳይ ላይ ተሳታፊ የሆኑትን አብዛኞቹን ሰዎች በቁጥጥር ስር አውሎ ምርመራ እንዲያደርግ እንጠይቃለን። ያማይሆን ከሆነ ግን በትውልድ ላይ ቀልድ በትውልድ ላይ ሌላም ነገር እየፈጸመን እንደሆነ ልናስበውና ልናየው ይገባል። እባካችሁ ይህ ነገር እንዲቆም ይህ ነገር ከፍተኛ ዘመቻ እንዲጀመርበት ብዙዎቻችሁ ብታስቡ ጥሩ ነው እንላለን። የዛሬውን በዚህ አበቃን። በጋዜጠኛ ሶፎንያስ ዙሪያ የተወሩ ዜናዎችንና እንደዚሁም በቪዲዮ በድምጽ ማስረጃ የወጡትን ከልጅነቱ ካስተዳደጉ ጀምሮ የዳሰስንበት ይህ ፕሮግራም ይህን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቋሚ ወዳጅ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። አብራችሁን ስለነበራችሁ መልካም ጊዜን ስላሳለፋችሁ እያመሰገንን ሰናይ ጊዜ ይሁንላችሁ። ቻው ቻው።